እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰዓቱን ሰበር መረጃ ይዤ ቀርብ ያለው የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን በርከት ያሉ ዓለም አቀፍና ሀገርኛ ጉዳዮች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችኋል ፈጣን መረጃዎችን በየሰዓታቱ ልዩነት ትከታተላላችሁ። ወደ መረጃዎቹ እንለፍ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዓለምን የሚንጥ ንግግራቸውን አሁንም ቀጥለውበታል። በስዊዘርላንዷ ዳቮስ ከተማ ላይ የተደረገ ባለው ስብሰባ ላይ የዓለም መሪዎች ፊት ተገኝተው ንግግር ያደረጉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ንግግራቸውን እንደሌሎች መሪዎች ባጭሩ አልቋጩም። ከአንድ ሰዓት ተኩል በላይ የዘለቀ ንግግር አድርገው ስኬት ያሉትን ከዘረዘሩ በኋላ ስለ ኢትዮጵያ ጉዳይ አንስተዋል። ከአንድ ሁለት ጊዜ በተለይም ስለ ኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር አድርገዋል። ለመሆኑ ፕሬዝዳንት ዶናልድ ጄ ትራምፕ ስለ ኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድና ኢትዮጵያ ላይ ሊያደርጉ ስላሰቡት ነገር ምን አሉ? እንዲሁም አወዛጋቢ በሆነውና መላው አውሮፓን እየናጠ በሚገኘው በግሪንላንድ ጉዳይስ ምን ተናገሩ? እንዲሁም የስዊዘርላንዱ የዳቮስ ስብሰባ ምን ነበር? በዝርዝር የማስደምጣችሁ ሲሆን እንዲሁም በታላቁ የህዳሴ ግድብና በሌሎችም ጉዳዮች በኢትዮጵያ ላይ ከፍተኛ ጫናና ሴራ የምትጠነስሰው ግብጽ የግብፁ መሪ አብዱል ፈታህ አልሲሲ በስብሰባው ባይጠሩም ነገር ግን የአሜሪካውን ፕሬዝዳንት ዶናልድ ጄ ትራምፕን ደጅ ለመጥናት ሲሉ ወደ ስዊዘርላንድ ዳቮስ አቅንተዋል። በዳቮሱ ስብሰባም ከፕሬዝዳንቱ ጋር በቀጥታ ተገናኝተው ስለ ኢትዮጵያ የአባይ ወንዝና የህዳሴ ግድብ ጉዳይ ተነጋግረዋል። ይህ ሁሉ ኢትዮጵያ ስትነሳበት ያደረችው የምሽቱ የዳቮሱ የስዊዘርላንድ ስብሰባ ምን ነበር? የኢትዮጵያው ጠቅላይ ሚኒስትር ኢትዮጵያስ እንዴት ተነሳች? በዝርዝር ይህንን ጉዳይ የማስደምጣችሁ ነው የሚሆነው። አብረን ዝርዝሩ እንከታተለው። በቅድሚያም ወደ ስልጣን ከመጡ በኋላ በተለያየ መድረክ ላይ በሚያደርጓቸው ንግግሮችና በሚወስኗቸው ውሳኔዎች በሚፈርሟቸው አስቸኳይ ውሳኔዎች የተነሳ ዓለምን እያሸበሩ ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በስዊዘርላንዷ ዳቮስ ከተማ ተገኝተው ኢትዮጵያንም ሆነ የኢትዮጵያውን ጠቅላይ ሚኒስትር ዶክተር አብይ አህመድን ደጋግመው ማንሳታቸው ተዘግቧል። ወዲህ ከህዳሴ ግድብ ወዲያ ከኖቤል ሽልማት ጋር አያይዘው ኢትዮጵያን ብቻ ሳይሆን የተለያየ የዓለም ጉዳዮችን አንስተዋል። አሜሪካ ከኔቶ ልትወጣ እንደምትችል በግሪንላንድ ጉዳይም የኃይል እርምጃ እስከ መጠቀም ሊደርሱ እንደሚችሉ በዓለም መሪዎች ፊት ቆመው ለአንድ ሰዓት ተኩል በቀጠለው ንግግራቸው ዛቻ፣ ቁጣን ቀላቅሎ ተሰምቷል። ትራምፕ ኢትዮጵያን ካነሱበት ንግግር ስንጀምር በዓለም መሪዎች ፊት ቆመው ንግግር በማድረግ ላይ የነበሩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ካፍታ ንግግር በኋላ ወደ ኢትዮጵያ ጉዳይ አንደበታቸውን አዞሩት። ያንን ቃል ደጋግመው ለሶስተኛ ጊዜ በዓለም ህዝብ ፊት በዓለም መገናኛ ብዙሃን ፊት ደገሙት። ታላቁ የኢትዮጵያ ህዳሴ ግድብ የግብፅን ጥቅም ያስቀራል አሉ። እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ቀደም በ2019 የተሰጣቸውን የዓለም የሰላም የኖቤል ሽልማት አስመልክቶ ንግግር ማድረግ የጀመሩት ዶናልድ ትራምፕ ይህ የሰላም የኖቤል ሽልማት ለኔ ነበር የሚገባው ብለዋል። ትራምፕ በእርግጥም በህዳሴ ግድብ ዙሪያ ሰላም እንዲሰፍን አድርጌያለሁ፣ ጦርነቶችም እንዲቀሩ አድርጌያለሁ። ያ የኖቤል የሰላም ሽልማት ለኔ ነበር የሚገባው። ለኔ ሲገባው የኖርዌይ መንግስት ግን አሳልፎ ለኢትዮጵያው ጠቅላይ ሚኒስትር ሰጠ። ሽልማቱ ግን በግድቡ ጉዳይ ብዙ ለሰራሁት ለኔ ነበር የሚገባው ሲሉ ተደምጠዋል። የዓለም መሪዎች ፊት በርካቶችን ግራ ባጋባው ንግግራቸው ጠቅላይ ሚኒስትሩ በግድቡ ጉዳይ መሸለማቸው ትክክል አይደለም ሲሉ ተቹ። ነገር ግን ጠቅላይ ሚኒስትር ዶክተር አብይ አህመድ በታላቁ የህዳሴ ግድብ ጉዳይ ሳይሆን በኢትዮጵያና ኤርትራ መካከል ሰላም እንዲወርድ በማድረጋቸው ነው
የ2019 የኖቤል የሰላም ሽልማት የተቸራቸው። ዶናልድ ጄ ትራምፕ የዳቮሱን ዘለግ ያለ ንግግራቸውን የቀለቀለውን ስብሰባ ካጠናቀቁ በኋላ በተናጠል ካገኟቸው መሪዎች መካከል የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ አንዱ ናቸው። አልሲሲ ከግብፅ ካይሮ ተነስተው የአሜሪካውን ፕሬዝዳንት ለማግኘትና በግድቡ ጉዳይ ኢትዮጵያ ላይ ጫና እንዲደረግ ለመማጸን በስዊዘርላንዷ ዳቮስ ለስብሰባ ባይጋበዙም ትራምፕን ለማግኘት ብቻ ሲሉ ወደዚያው አቅንተዋል። ታዲያ ስብሰባው ከተጠናቀቀ በኋላ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በዚያው በዳቮስ የተናጠል ስብሰባ ካደረጉ በኋላ ለጋዜጠኞች መግለጫ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድንና የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን ፊት ለፊት ማገናኘት እንደሚፈልጉ ለጋዜጠኞች ነግረዋቸዋል። ትራምፕ ሁለቱን መሪዎች ማገናኘት ፊት ለፊት የሚፈልጉት በታላቁ ህዳሴ ግድብ ምክንያት በኢትዮጵያና በግብፅ መካከል የተፈጠረውን ውዝግብ የሚፈታ ልዩና ምርጥ ስምምነትን ለማበጀት ነው ሲሉ ተደምጠዋል። ዶናልድ ጄ ትራምፕ የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን በማወደስ ነበር ይህንን ጋዜጣዊ መግለጫ ለጋዜጠኞች የጀመሩት። በሶፋቸው ላይ ተደላድለው ተቀምጠው ሁለቱን እጆቻቸውን በእግሮቻቸው ጉልበት ላይ አስደግፈው ለጋዜጠኞች ሲናገሩ እንዲህ አሉ። ከግብፅ ጋር በጣም ጥሩ ግንኙነት አለን። ፕሬዝዳንት አልሲሲ ደውሎ አንዳች ነገር ይጠይቀኛል፣ ሁልጊዜም መፍትሄ ያገኝለታለሁ አልሲሲ ብለዋል። አልሲሲ በፊናቸው ትራምፕ ወደ ዋይት ሃውስ ከተመለሱ ወዲህ በስኬቶች የተሞላ ዓመት አሳልፌያለሁ ሲሉ አልሲሲ ትራምፕን ሲያወድሱ ታይተዋል። እጅግ ከባድ ባሉት የጋዛ ጉዳይ ትራምፕ ስኬት አስመዝግበዋል፣ እንኳን ደስ አሎትም ሲሉ ተደምጠዋል። ዶናልድ ትራምፕ በአሁን ኖሮ በጋዛ ስምምነት አይደረስም ነበር። ትራምፕ ወደ ስልጣን በመምጣቱ ነው የጋዛ ጦርነት የቆመው ሲሉ የግብፁ መሪ አብዱል ፈታህ አልሲሲ ተናግረዋል። የግብፁ መሪ ሲቀጥሉ ያነሱት የህልውና ጉዳይ ያሉት እነርሱ የናይል ወንዝ የሚሉትና የአባይ ወንዝና የታላቁ የኢትዮጵያ ህዳሴ ግድብን ጉዳይ በሚመለከት ነበር ሁለቱ መሪዎች የተወያዩት። በዚህ ጉዳይ ትራምፕ ለግብፅ ለሚያደርጉት ድጋፍ ከወዲሁ አመስግነው የትራምፕን ድጋፍ ግብፅ እንዳገኘች ገልጸዋል። በትራምፕ መጀመሪያ የስልጣን ዘመን በግድቡ ጉዳይ ላይ ያለውን አለመግባባት ለመፍታት ከፍተኛ ጥረት ተደርጎ እንደነበር አስታውሰዋል። በወቅቱም ተዘጋጅቶ የነበረውን ስምምነት እንዲፈረም የአሜሪካው ፕሬዝዳንት ሁሉንም ነገር አድርገው ነበር ሲሉም ተደምጠዋል። ፕሬዝዳንት ትራምፕ የታላቁን ህዳሴ ግድብ ከዓለም ግዙፍ ግድቦች አንዱ እንደሆነ ጠቅሰው ስለ ኢትዮጵያ በዚሁ ስብሰባ ላይ መናገራቸውን ጀመሩ። የግንባታውን ወጪ የሸፈነው እኛ ነን ሲሉ ይህንን አወዛጋቢ ንግግራቸውን ቀጥለውበታል። ለስምምነት ተቃርበን ነበር ያኔ፣ ይሁን እንጂ በተጭበረበረ ምርጫ ስልጣን ለቀኩኝ ብለዋል። ድርድሩ ሳይቋጭ የቀረው በዚሁ እንደሆነ ጠቁመዋል። አሁን ወደ ስልጣን ስመለስ ግድቡ በጣም አደገኛ ጉዳይ ሆኖ ነው ያገኘሁት። እውነት ለመናገር በስልጣን ላይ በሆን ኖሮ ይህ አይሆንም ነበር። ግድቡ የናይል ወንዝን ይገታል። ከረዥም ጊዜ በፊት ሲገነቡትና ፋይናንስ ሲያደርጉት ውይይት ሊደረግበት የሚገባ ነበር በማለት ለግብፅ ድጋፍ ያሳየ ንግግራቸውን ቀጥለውበታል። አክለውም ዶናልድ ትራምፕ የኢትዮጵያውን መሪ ጠቅላይ ሚኒስትር ዶክተር አብይ አህመድን ጠንካራ መሪ ሲሉ በንግግራቸው አንስተዋቸዋል። ትራምፕ ጋዜጣዊ መግለጫቸውን እየሰጡ ከጎናቸው ወደ ተቀመጡት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ፊታቸውን ዞር አድርገው በኢትዮጵያ አንድ ጠንካራ መሪ እንዳለ ሰምቻለሁ ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይሁንና አንተን አልሲሲን እንደማውቅ ያክል እሱን ግን አላውቀውም፣ ነገር ግን ጠንካራ ሰው ነው፣ በጣም ጠንካራ። ስምምነት ማድረግ እችል እንደሆነ ለማየት ሁለታቸውንም ፊት ለፊት ለማገናኘት ሞክራለሁ ሲሉ ግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ቃል ገብተውላቸዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አወዛጋቢ ንግግራቸውን በዳቮሱ መድረክ ላይ የቀጠሉ ሲሆን እዚህ ንግግራቸውም እርሳቸው ወደ ስልጣን ከመጡ በኋላ የኑሮ ግሽፈቱ በእጅጉ እንደቀነሰ በማመልከት ንግግራቸውን የቀጠሉ ሲሆን እንደተጠበቀውም አውሮፓን ወደ መውቀስ መሻገራቸውን ያነሳው ዘገባው ፕሬዝዳንቱ አውሮፓን በሁለት ጉዳዮች ሲተቹ በመድረኩ ላይ ተደምጧል። የመጀመሪያው ጉዳያቸው ሀገራቱ ስለ ስደተኞች አሁንም ድረስ ለመቀበል ፈቃደኛ ሆነው መቀጠላቸው፣ ማንነታቸውን እስኪያጡ ድረስ በርካታ ስደተኞችን በገፍ መቀበላቸው እርባና ቢስ ሲሉ አጣጥለውታል። አውሮፓውያን ለአየር ንብረት ለውጥ በሚያደርጉት ጥረትና በያዙት አቋም አውሮፓ ሀገራት ውስጥ በርካታ የነፋስ ተርባይኖችን መመልከት የተለመደ ነው። ነገር ግን አንድ ሀገር ብዙ ተርባይኖች ገጥማ በታየች ቁጥር በርካታ ገንዘብ ያላግባብ እንዳወጣች ኢኮኖሚዋ ጥሩ እንዳልሆነ ምልከታ ነው ሲሉ አውሮፓውያንን መውቀሳቸውን ተቀጥለዋል። በዚህም
ምንም እንኳን የአውሮፓ ሀገራት መሪዎች ከግሪንላንድ ጉዳይ ጋር በተያያዘ ከጉባኤው በኋላ ከፕሬዝደንቱ ጋር ውይይት ለመቀመጥ የጠየቁ ቢሆንም ከትራምፕ ንግግር በኋላ ግን ምክክሩ ውጤታማ ይሆናል ተብሎ እንደማይጠበቅም ተመላክቷል። ከዚህም ባለፈ በሌሎች መድረኮች ጦርነቱን አስቆሚያለሁ ሲሉ የሚደመጡት ትራምፕ በዚሁ መድረክም ህንድና ፓኪስታን እንዲሁም 38 ዓመታትን የፈጀው የአርሜኒያና አዘርባይጃን ጦርነት ጨምሮ በመላው ዓለም የኔ ተጽዕኖ አለበት ብለዋል። በዚህም ሲናገሩ አሜሪካ አባል የሆነችበት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን በሚመለከት በኔቶ ውስጥ አባል መሆናችን ለአሜሪካ ኪሳራና ድካም እንዲሁም የንብረት ውድመት እንጂ ያተረፈላት ምንም ነገር የለም ሲሉ ቃል በቃል ተናግረዋል። ነገር ግን ለናንተ ለአውሮፓውያን ኔቶ ከሩሲያ ሲከልላችሁ ነበረ ሲሉም በእነዚህ ሁሉ ዓመታት ግን አሜሪካ በምላሹ ከናንተ ከአውሮፓውያን ያገኘችው አንዳችም ነገር አለመኖሩን ልታውቁት ይገባል። አሜሪካ በነፃ ነው የጠበቀቻችሁ። አሁን ግን ይህ ነገር አይቀጥልም ብለዋል ትራምፕ። አሜሪካ ከኔቶ ብትወጣም የሚጎድልባት ምንም ነገር አይኖርም፣ የናንተው ደህንነት ነው የሚንኮታኮተው ብለዋል። ትራምፕ በስዊዘርላንዷ ዳቮስ ከተማ ለዓለም ኢኮኖሚ ፎረም ለመወያየት በተሰበሰቡ ታላላቅ ሰዎችና የሀገር መሪዎች ባደረጉት ንግግር ግሪንላንድን በተመለከተ በቁጥጥር ስር መዋላችን አይቀርም ብለውታል። ከዚህ ቀደም እንገዛለን አሊያም እርምጃ እንወስዳለን በሚል የተለሳለሰ ንግግር መሃል ላይ የቆዩት ፕሬዝደንቱ አሁን ላይ ግን ቃል በቃል ለመሪዎቹ እንዳሉት በቁጥጥር ስር መዋላችን ግሪንላንድን አይቀርም ብለውታል። በዳቮስ ለተሰበሰቡት የዓለም መሪዎች ሲናገሩ በሰጡት ፍንጭም ግሪንላንድ ለአሜሪካ ደህንነት ወሳኝ መሆኗን በተደጋጋሚ ተናግሬያለሁ። ይህ ወሳኝ ስትራቴጂካዊ ቦታ ነው። ስለዚህ ይህንን ቦታ ለማግኘት ወደ ኋላ እንደማልልና ማናቸውንም አማራጭ እንደምጠቀም በምድራችሁ ላይ ቆሜ ያረጋግጥላችኋለሁ ብለዋል። አውሮፓውያን መሪዎች በምድራቸው አውሮፓ ላይ ቆመው በራሳቸው ላይ ሲዝቱ የቆዩትን የአሜሪካውን ፕሬዝዳንት ዶናልድ ጄ ትራምፕን ንግግር ጫ ብለው ካዳመጡ በኋላ በተቃውሞ መልሰውላቸዋል። የአውሮፓ መሪዎች የተቃወሟቸው በሁለት ጉዳይ ነው። አንደኛው የሉዓላዊነት ጉዳይ ሲሆን አውሮፓውያን ይህንን ጥያቄ እንደ አንድ የሪል ስቴት ቢዝነስ ሳይሆን የአንድ ሉዓላዊ ሀገር ወይም የዴንማርክ መሬትን የመድፈር ሙከራ አድርገው ይመለከቱታል። ሌላኛው የደህንነት ጉዳይ ነው። ምክንያቱም አሜሪካ እጇን ከኔቶ ላይ ብታነሳ ኔቶ ጥቅም አልባ የመሆኑ ጉዳይ ሳይታለም የተፈታ ነው። ስለዚህ ወዲያ ደህንነታቸው ያሳስባቸዋል፣ ወዲህ ደግሞ የዴንማርክ ሉዓላዊነት፣ የአውሮፓ ሉዓላዊነት መደፈሩ በእጅጉ ያስፈራቸዋል። ቀጣይ ሁኔታዎች በምን ሁኔታ ሊሄዱ እንደሚችሉ ፈጽሞ ተገማች አለመሆኑ ያስደነግጣቸዋል። ለዚህ ነው የአውሮፓ መሪዎች በሁለት መንገድ ላይ ቆመው እርስ በርስ ተፋጠው ያሉት። ግሪንላንድ ስትራቴጂካዊ ጠቀሜታዋ ሳይታለም የተፈታ ነው። ይህ ሁሉ ግርግር የሚፈጠረው ለምንድን ነው? መልሱ በካርታው ላይ ይታያል። ግሪንላንድ በሰሜን አሜሪካና በሩሲያ መካከል የምትገኝ ወሳኝ የጦርና የንግድ መተላለፊያ ናት። በረዶ እየቀለጠ መምጣቱ ምክንያት አዲስ የንግድ መስመር ከአውሮፓ ወደ እስያ የሚያገናኘው አዲሱ መስመር በዚህ እንደሚያልፍ ይጠበቃል። ስለዚህም አሜሪካ ቀድማ ቦታውን በቁጥጥር ስር መዋል ትፈልጋለች። ሌላኛው የማዕድን ሀብት ነው። ለቴክኖሎጂ ወሳኝ የሆኑ ሬር እርዝ ማዕድናት የሚባሉት ማዕድናት በአካባቢው ላይ ይገኙበታል። ትራምፕ ይህንን ሁሉ ሀብት ለቻይና ወይም ለሩሲያ ላለመስጠት በማንኛውም ዋጋ ግሪንላንድን መቆጣጠር ይፈልጋሉ። ሌላኛው የሁለትዮሽ ጫና ነው በዴንማርክ ላይ። ዴንማርክ አሁን በሁለት እሳት መካከል ትገኛለች። አንደኛው ከምስራቅ ሩሲያ ሰርጌይ ላቭሮቭ ግሪንላንድ የዴንማርክ አይደለችም ሲሉ ክደዋል። ከዚህም ባሻገር ደግሞ የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን ትናንትና ምሽት ባደረጉት ንግግር እንዴት ሆኖ ነው ግሪንላንድን ያክል መሬት የዚያች ቁራጭ ሀገር የዴንማርክ ባለቤት የምትሆነው? ስለዚህም ዴንማርክ በፍጹም የግሪንላንድ ባለቤት አይደለችም ሲሉ ክደዋል። ሌላኛው ደግሞ የአሜሪካ ወይም የምዕራቡ ውጥረት ነው። ትራምፕ ግሪንላንድን መውሰዴ መቆጣጠሬ አይቀርም እያሉ ነው። ይህ ሁኔታ ደግሞ ዴንማርክን ብቻ ሳይሆን መላው አውሮፓን የሚያስጨንቅ ጉዳይ መሆኑ እርግጥ ነው። የዳቮስ ጉባኤ በተለመደው የኢኮኖሚ ውይይት ፋንታ በግሪንላንድ ቅርምት እንዲሁም በትራምፕ ዛቻ እጅግ ተወጥሮ እያለፈ ነው። ትራምፕ ተቃውሞ ቢገጥማቸው አቋማቸውን አለማለዘባቸው በቀጣይ ቀናት በአሜሪካና በአውሮፓ መካከል ከባድ የዲፕሎማሲ ቀውስ አልፎም ተርፎ ነገሮች ከባሱ አሁን ላይ ሊፈጠር ይችላል ተብሎ ባይታሰብም
ጦር መማዘዝ ሊያደርሳቸው የሚችል መንገድ ላይ ይገኛሉ። ዓለም ግን በዚህ ሁሉ መሃል አንድ አዲስና ግዙፍ ለውጥ እያስተናገደች እንደሆነ ተንታኞች ያምናሉ። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።